ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። ጽናት ሚዲያ እንግዲህ ሰዓቱን ጠብቀን ወደ እናንተ የምናመጣውን ፕሮግራም ከዚህ ሰዓት ጀምሮ ጀምረናል። የጽናት ሚዲያ ቤተሰብ ዋነኛ አጀንዳዬ ዛሬ ያለውን የፋኖ አመራርና ታጋይ ትናንትና ብአዴንን በምንመዝንበት ልክ መታየት አለበት ብዬ አላምንም። ዛሬ ባገኘሁት ሻገር ልክ በተመስገን ጥሩነህ ልክ በደመቀ መኮንን ልክ ወይም በሌሎችም ልክ የሚመዘን የፋኖ አመራር በተለይ መሬት ላይ ያሉ የነጻነት ታጋይ ውስጥ ያሉ አመራሮች አንዳንድ ሰው የሚሰጡትን አስተያየት ሰምቻለሁ እና ከዚህ ጋር በተያያዘ በተወሰነ መልኩ ትንሽ ሀሳብ ልስጥ። በማሳያና በማስረጃ ማቅረብ ይቻላል። ዓላማውን የማይሸጥ ትውልድ የለም ብሎ መደምደም እኔ የፖለቲካ ሀሁ አይመስለኝም። የፖለቲካ ትግል በዋናነት የጥቅም ትግል ማንም ሰው ወደ ትግል የሚወጣው ጥቅሞቹን ለማስጠበቅ ነው። ስለዚህ በተቃራኒው ጎራ ያለው የኃይል አሰላለፍ ምንድን ነው ፍላጎቱ? ሁለተኛ አሁን የሚፈታበት መንገድ የሀሳብ ክርክር አይደለም፣ የጠበንጃ አፈሙዝ ነው። የጠበንጃ አፈሙዝ ከሆነ ውሎ አድሯል። ስለዚህ በዚህ የጠበንጃ አፈሙዝ የጠላት ኃይል ወይም ደግሞ በአሰላለፍ ውስጥ የተለያዩ ኃይሎች ሞቲቫቸው ምንድን ነው? ትግሉስ ኬት እና ከማን ጋር ነው የሚለውን በደንብ መተንተን ማየት። የአማራ ላይ ያለው የአማራ ኃይሎች ትግላቸው የተለያየ ኃይሎች አሰላለፍ ያለበት ትግል ነው። እኔ ይሄንን ማለት በዚህ ጉዳይ ላይ በደንብ እመጣበታለሁ። ግን ይሄንን መረዳት የማይችል ሰው ካለ በጣም ድክመት ነው ብዬ ነው የማስበው። ለዚህ እንደ ማስረጃ የማቀርባቸው ብዙ ነገሮች አሉ። የአማራ የህልውና ትግል የተለያዩ ኃይሎችና የፖለቲካ ፍላጎቶች በሚታይና በማይታይ መልኩ ጦርነት ውስጥ ያለ ትግል ነው። ለምሳሌ ህወሓት ወደ ጦርነት በገባበት ሰዓት ትግሉ በዋናነት ከተለያዩ ኃይሎች ጋር ነው። የተለያዩ ኃይሎች የተለያየ ፍላጎቶች ስለነበሯቸው ከተለያዩ ኃይሎች ጋር ነው። እነዚህ ኃይሎች ግን አደባባይ ላይ የመጡ ናቸው። ባለፈው ጊዜ በደንብ መጥቼበታለሁ። በሱ ጉዳይ ላይ አልመጣበትም። ብዙ አክተሮች በጦርነት ውስጥ ስለነበሩ ማለት ነው። ስለዚህ የትግሉ ሁኔታም አደባባይ ላይ ከሚታየው ኃይል ጋር ስለሆነ በአንጻራዊነት የትኛው ካታጎሪ ከየትኛው ኃይል ጋር የኃይል አስተላለፍ አለው የሚለው ለመተንተንም ለማየትም የአጥቂነት ሚናም ለመጫወትም ያግዛል። የአማራ ትግል ግን የተለየ ነው። የተለየ የሚያደርገው ምንድን ነው? አንዱ የትግሉ ማዕከል የአማራ ክልል ላይ መሆኑ፣ ሁለተኛ በትግል ውስጥ የተሰባሰቡ ሰዎች የፕሮፋይል የጀርባ ታሪክ ጋር የተያያዙ ችግሮች ስላሉ፣ ሶስተኛ በአንጻራዊነት ከሌሎቹ በጣም ባነሰ ሁኔታ የፖለቲካ አረዳድ በአብዛኛው ስለሚታይ አክተሮቹ ብዙ ናቸው። ይህንን የምለው ምንድን ነው? ለምሳሌ አማራ ክልል ላይ ያለውን የነጻነት ኃይሎች የሚዋጉት ዋነኛው የውጊያው ማዕከል የኦህዴድ ሰራዊት ነው። ይሄ አናቱ ነው። ይሄ ማዕከሉ ነው፣ የስበት ማዕከሉ ነው። ቅርንጫፎች አሉት። ስለዚህ የአማራ ኃይሎች አንዱ የስበት ማዕከል ሆኖ በዋናነት በአደባባይ የሚፋለሙት ከኦህዴድ
ሰራዊት ጋር ነው። ሁለተኛው የብአዴን ሰራዊት ነው። ይሄም የብአዴን ሰራዊት የራሱ የሆነ የጥቅም ፍላጎት አለ። ስለዚህ ይሄንን የጥቅም ፍላጎቱን ለማሟላት ደበኛ ጠላት አድርጎ የሚዋጋው የአማራ ኃይሎችን ነው። የብአዴን የኃይል አሰላለፍ ግን በሁለት ይከፈላል። እሱም በኋላ ስለምመጣበት ነው። አንደኛው በዋናነት በተለይ በአረጋ ከበደ በተመስገን በምናምን ያሉ ኃይሎች ከኦህዴድ ጋር የሆነ አሰላለፍ ነው ያላቸው። የኦህዴድ አክተሮች ናቸው። ስለዚህ እነሱ የስበት ማዕከላቸው ኦህዴድ ነው። በኦህዴድ ውስጥ እንደ አንድ የሰራዊት ሚኒሻም ማሰለጠኑ፣ ልዩ ኃይልም ማሰለጠኑ፣ በዋናነት ጦርነቱ የውክልና ጦርነት ነው። ከኦህዴድ የተቀበሉት የውክልና ጦርነት ነው። ሌላኛው አክተር ግን ብአዴን ሁለት ደግሞ አለ። ቁጥር ሁለት ብአዴን። ይሄ ቁጥር ሁለት ብአዴን የጥገናዊ ለውጥ አክተር ነው። ይሄ የጥገናዊ ለውጥ አክተር በዋናነት የህቡ አደረጃጀት ነው ያለው። የሚታይ አይደለም፣ የማይታይ ግን ስትራቴጂክ የሆነ አመራር አለው፣ በውጭም በውስጥም። የፖለቲካ የምክር ሀሳብ የንድፈ ሀሳብ ትንተናም ይሰራለታል። ሰራዊትም አለው። ይሄ የጥገናዊ የለውጥ አስተሳሰብ ብአዴን ሰራሽ ኢህዴን መሬት ላይ ካሉ ኃይሎች ጋር የተቀላቀለ የሰርጎ ገብ ሰራዊት አለው። የሚተዋወቃል፣ የማይተዋወቃል። ሶስተኛው ይሄ። አራተኛው የተከዜ ዘብ ሰራዊት አለ። ይሄ የራሱ ደግሞ ኢንተረስት ግሩፕ አለ። ከዚህ በፊት እንደምንለው ይሄ የሰሊጥ ብሔርተኛ የምንለው ራሱን ነው የሚያየው። የአማራ ርስት የሚለው እሱ በሚፈልገው አጥር ውስጥ ብቻ የተከለለ ጥቅም ነው የሚያስጠብቀው እንጂ አዲስ አበባ ምናምን መተከል ምናምን ስትለው ፊቱን ነው የሚያዞረው። ይሄ የራሱ የሆነ ግሩፕ ነው። ይሄ ኃይል በዋናነት ሁለት ቦታ ላይ የሚረግጥ ነው። አንዱ በቀጥታ ከና አረጋ ከበደ ጋር ያለው የኦህዴድ የውክልና ጦርነትን የሚያስፈጽመው ኃይል ከነተመስገን ጋር ያለው ቡድን ጋር የተነካካ ነው። ሁለተኛው በቀጥታ ከኦህዴድ ጋርም የተነካካ ነው። ስለዚህ ይሄ የተከዜ ዘብ ሰራዊትም አንዱ የሰራዊት አካል ነው፣ የጦርነቱ አካል ነው። እመጣበታለሁ በኋላ። በአራተኛ ኦህዴድ ሰራሽ የክልል ሸኔዎች ናቸው። ኦህዴድ ሰራሽ የክልል ሸኔ የምንላቸው ምንድን ነው? አማራ ክልል ውስጥ ክልል ለመፍጠር የሚንቀሳቀሳል፣ የራሱ የሆነ ሞቲቭ ያለው። አንዳንዱ በብአዴን ውስጥም ሆኖ ግን ይህንን ሀሳብ በሌሎቹ ለማስፈጸም የሚንቀሳቀሳል። ለምሳሌ አሁን የወሎ የክልል ጥያቄ ምናምን የሚያነሱ በአብዛኛው ስትራቴጂክ ደጋፊያቸው የንድፈ ሀሳብ ትንተናዎችን የሚሰጡት እዛው በብአዴን ውስጥ ያሉ ኃይሎች ናቸው። እነዚህ በቀጥታ ኦህዴድ ሰራሾች ናቸው። በሌላ በኩል በተለይ ራሱን የአገው ሸንጎ ምናምን እያለ የሚጠራ መቀመጫውን አዲስ አበባ አድርጎ ከኦህዴድ ጋር አብሮ የሚሰራ፣ በቅማንት በኩልም እንደዚሁ ከኦህዴድ ጋር አብሮ የሚሰራ የተነካካ ክልል ወለድ ሸኔን ለመፍጠር የሚደረግ እንቅስቃሴ አለ። እኔ የምላቸውን ሊቁን የፖለቲካ ሊቅ፣ ይሄ የፖለቲካ ሊቅ ከኦህዴድ ጋር የሚሰራ ኃይል ነው። ስለዚህ በስንት ግንባር ነው ፋኖ የሚዋጋው? በ5 ግንባር ነው። ስድስተኛው የመጨረሻው የምላችሁ ስር ነቀል ለውጥ ማምጣት የሚፈልግ እውነተኛ የአማራን ትግል ለለውጥ የሚታገል የመሬት ላይ ያለ የፋኖ እንቅስቃሴ ማለት። ይሄ በአብዛኛው ሰው ስለሚያውቀው ዝርዝር ውስጥ መግባት አልፈልግም። ስለዚህ ይሄኛው
እውነተኛ ለውጥ ለማምጣት ለስር ነቀል ለውጥ የሚታገለው ኃይል የጦርነቱ ኃይሎች 5 ናቸው። እኔ ባለኝ ግምገማ ነው ማስረዳችሁ። እነዚህ 5 ኃይሎች ቅድም እንዳስቀመጥኩላችሁ የኦህዴድ ሰራዊት፣ የብአዴን ሰራዊት፣ የተከዜ ዘብ ሰራዊት፣ እንደዚሁም ኦህዴድ ሰራሽ የክልል ሸኔ ሰራዊት፣ የጥገናዊ ለውጥ ኢህዴን ብአዴን ውጫዊና ውስጣዊ እግር ያለው ሰራዊት። ስለዚህ ፋኖ ከነዚህ ኃይሎች ጋር ነው ትግሉ መሬት ላይ ያለው። ይሄ ባለበት ሁኔታ የፋኖ ዋና ስትራቴጂክ ግቦቹን ለማሳካት የሚያስፈልጋቸው 2 መሰረታዊ ጉዳዮች እንዳሉ ማንም ሰው የሚያውቀው፣ አንዱ የተቋም አንድነት ጉዳይ ነው። 2 ወታደራዊ አቅሙን ማሳደግ ነው። በፋኖ እንቅስቃሴ ውስጥ እነዚህ 2 መሰረታዊ ጉዳዮች ሊሟሉ የሚችሉት በዋናነት ከነዚህ ኃይሎች ራሱን በማጥራት ነው። ራሱን ከነዚህ የኃይል አሰላለፎች በማጥራት የድርጅት ብያኔ ማምጣት እንዳይችል እነዚህ ኃይሎች ጦርነቱን በውስጥም በውጭም አድርገውበታል ማለት ነው። ስለዚህ ፋኖ የሚዋጋው ውስጣዊ ጦርነትም ነው፣ ውጫዊ ጦርነትም ነው። ውጫዊው የሚታይ ነው። የጠላት ኃይልን የምታየው ነው። ይተኩሳል፣ ይገልሃል፣ ትገለዋል። እሱም ምርኮኛ ይይዛል፣ አንተም ትይዛል። ይሄ ፊት ለፊት የምታየው ነው። ፊት ለፊት ግን የማታየው ግን የውስጥ ትግል ነው። የውስጥ ትግል ደግሞ የኃይል አሰላለፉ ቅድም እንዳልኳቸው የተለያየ ሞቲቭ ያላቸው ኃይሎች ስለሆኑ በኃይል አሰላለፍ ውስጥ ጠላትና ወዳጅን የምትለይበት መሳሪያ የለህም። ይህንን የፖለቲካ ስራዎችን ከመስራት ውጪ ሌላ የምትድንበት መሳሪያ የለም። እነዚህ ኃይሎች ደግሞ ቅድም እንዳልኳቸው የሚዋጉት በመሳሪያ ብቻ አይደለም፣ የሚዋጉት በገንዘብም ጭምር። ስለዚህ የገንዘብ ውጊያ አለ፣ የመሳሪያ ውጊያ አላቸው። የገንዘብ ውጊያው የጥቅም አሰላለፎችን ከመካከላቸው ላይ ሰዎችን በመግዛት ዝውውር እንዲፈጽሙ ማድረግ። ከዚህ በፊት ቆራጡ ምናምን የሚባሉ ሰዎች የተለያዩ ሰዎች አሁን ቅርብ ጊዜም አንድ ስዩም ነው ማን የሚባል ልጅ እንዲኮበልል ያደረጉበት የሽያጭ ጉዳይ ነው። እነዚህ ሰዎች ሲሸጡ ዝም ብለው አይሸጡም። የሚሸጡት ቅድም ብያችኋለሁ። አንደኛ ሞቲቫቸው ምንድን ነው? የዓላማ ትግል ነው የሚታገለው? የፖለቲካ ግንዛቤው ምንድን ነው? እና ምንድን ነው የመጣበት የሚለውን ይፈትሻሉ። አንዱ መሳሪያቸው ይሄ ነው። ይሄንን በሚገዙት ይገዙታል። ሁለተኛ ግን መላክ ነው። ታጋይ መስሎ የትግሉ አካል መስሎ ሰው ይላካል። ሶስተኛ ደግሞ መመልመል ነው። ይሄንን በደንብ አድርጋችሁ እንድትይዙልኝ ብዬ ነው የምፈልገው። እኔ በጣም የድርጅት ስራ ላይ ብዙ ስለቆየው የኃይል አሰላለፉን እንዴት እንደሚያዛቡት በጣም በቂ የሆነ ግንዛቤ ስላለኝ ነው። ስለዚህ ቅድም እንዳልኳቸው መላክ፣ መመልመል፣ እንደዚሁ ማማለል፣ ይሄ የውስጥ ትግሉ ይላካል። ፋኖ ሆኖ ነው የሚመጣው። የሊደርሺፕ ቦታም ሊያገኝ ይችላል፣ ፖዚሽን ያገኛል ምናምን። ግን ዋናው ስራው ግን የትግሉን ሚና ማዛባት ነው። ሁለተኛው የሚመለመለው በተለያየ አስገዳጅ ነገር ሊመለመል ይችላል።
ሶስተኛው ደግሞ የሚገዛ ነው ያልኳችሁ። የተገዙትንም አይተናል፣ የሚመለመሉትንም በተግባር እያያችሁት ይመስለኛል። ስለዚህ የኦህዴድ ሰራዊት፣ የብአዴን ሰራዊት፣ የተከዜ ዘብ፣ ኦህዴድ ሰራሽ የሸኔ እንቅስቃሴ፣ የጥገናዊ ለውጥ አክተሮችም በተመሳሳይ ይህንን ጦርነት በዚህ ደረጃ ያፋፍሙታል ማለት ነው። በፋኖ ላይ ዋነኛ ክፍተቱ ለዚህ ተጋላጭ የሆነው ምንድን ነው የሚለውን 2-3 ነገር ልንገራችሁ። አንደኛው የፖለቲካ ግንዛቤ እጦት በከፍተኛ ደረጃ አለ፣ በማይካድ ደረጃ። የፖለቲካ ግንዛቤ ማለት የወጣለትን ዓላማ መረዳት ብቻ ሳይሆን ዓላማውን ለማስፈጸም በራሱ ከራሱ የሚነሳ ግዴታዎችንም ማክበር ማለት ነው። ፍላጎቶቹን ለማሳካት ግዴታዎች አሉ። አንዱ ግዴታ የዲሲፕሊን ጉዳይ ነው፣ የመርህ ጉዳይ ነው። ዲሲፕሊን የሌለው ሰራዊት፣ ራሱን መምራት ያልቻለ ሰራዊት የመጀመሪያ የተነሳለት የግንዛቤ ማነስ ድክመት እንዳለበት ያሳያል። እንደዚህ አይነት ሰራዊት ደግሞ በዋናነት ለጠላት ኃይሎች ሽያጭም ወይም ምልመላ በጣም አመቺ ይሆናል ማለት ነው። እንደነዚህ አይነት ሰዎች ናቸው የሚመለመሉት። ሁለተኛው የዓላማ ጥራት ነው። ዓላማ ከሌለ የምትሞትበት ዓላማ ምንድን ነው? አንድ ሰው እኮ ለመሞት የሚያስፈልግበት ዋነኛ ነገር ሊሞትበት የተነሳበት ዓላማ ያስፈልገዋል። ዓላማውን ጠንቅቆ የተረዳ ታጋይ የሚለካበት የግምገማ የውጤት እንቅስቃሴዎች አይታዩ፣ ወይም ደግሞ በዛ ደረጃ ሰዎች እየበቁ ወደፊት የሚመጡበት እድል ያነሰ እንደሆነ ያሳያል። ሶስተኛው ግብና ራዕይ የሌለው መሆኑ። አንዳንዱ ግቡ በጣም በሚያሳዝን ሁኔታ ግቡን እንኳን የማያውቅ ሰው አግቶ ገንዘብ መጠየቅ፣ የኬላ እንቅስቃሴ ላይ እንደዚህ አይነት በጣም ትናንሽ የሆነ ነገር እና ይሄ መጠሪያው በነፃነት ኃይሎች ስም ነው የሚጠራው። ግብና ራዕዩ ግን ቅድም እንዳልኳችሁ ኬላ ከመጠበቅና የተወሰነ ነገሮችን እየለቃቀሙ ከመኖር ሰፋ ያለ ነገር እንዳያስብ የሚያደርግ ኃይል አለ። እነዚህ ኃይሎች በዋናነት በውጤት ደረጃ የትግሉ እንቅፋት ብቻ ሳይሆኑ ለውስጥ ትግልም በር የሚከፍቱ ኃይሎች ናቸው። ይሄ ባለበት ሁኔታ ነጥቤ ላይ ልመጣ። አመራሩ ከዚህ በፊት የተናገረው ቅድም መግቢያ ላይ የተናገርኩት የዚህ ትውልድ አባል ዓላማውን የሚሸጥ የለም ነው ያሉት። የመጀመሪያው ማሳያ የእርስ በርስ ግድያ ነው። ይሄ ከምን የመጣ ነው የሚለው መገምገም መቻል አለበት ማለት ነው። እርስ በርስ አንዱ የሚጣላበት ዋነኛ ምክንያት ያውም የፖለቲካ ስልጣን ገና ሳይዝ በዚህ ደረጃ አፈሙዝ የሚማዘዝ ከሆነ ውጤቱ ምንድን ነው ብሎ መገምገም አንድ አመራር የግድ ያስፈልገዋል ብዬ አስባለሁ። ሁለተኛ እርስ በርስ ግድያውን ሊፈጥሩት የሚችሉት ኃይሎች እውነተኛ ለውጥ ሊያመጣ በሚፈልገው ኃይል ሳይሆን ቅድም ባስቀመጥኳችሁ ኃይሎች የሰርጎ ገብ ኃይሎች ናቸው። እነዚህ ኃይሎች በመሬት ላይ ያሉትን ታጋዮች የኃይል ማዛባት፣ ማዳከም ከቻሉ በሴራ ትንተና እርስ በርስ እንዳይስማሙ ማድረግ እና አንዱ አንዱን እንዲቀባው ማድረግ ዋነኛ ስራቸው ነው።
የሚዲያ ስራ አላቸው፣ የተቀናጀ ስራ አላቸው። ስለዚህ የሚፈልጉትን ሰው ለማስጠቃትም ወይም ደግሞ የትግሉን ማዕከል ላይ ያሉትን ሰዎች የታርጌት ለማድረግ እነዚህ ኃይሎች በውስጥም በኩል የሚሰሩት አሰላለፍ አለ። ይሄ በፋኖ ትግል ላይ ከፍተኛ እንቅፋት እየሆነበት እየመጣ ነው። አንደኛ የእርስ በርስ አፈሙዝ መማዘዝ በጣም በሚያስከፋ ሁኔታ መምጣቱ፣ በጣም ጀግና የሆኑትን ሰዎች ለዚህ ትግል አይከን የሆኑ የሚያስፈልጉ ሰዎች በትግሉ ባልባሌ ሁኔታ እየወደቁ መሆኑ ማሳያዎች ናቸው። ሁለተኛ የድርጅት አንድነት እንዳይፈጠር የተንዛዛ ጊዜን መውሰድ የተፈለገበት የእነዚህ ኃይሎች ኤጀንት ነው። በሶስተኛ ደረጃ ቅድም እንዳልኳችሁ የፖለቲካ ግንዛቤው እና የሁኔታ ትንተና እየሰሩ የኃይል አስተላለፍን መቀየር ያልተቻለበት ምክንያትም ቅድም ባስቀመጥኳቸው ኃይሎች የውስጥ ማዛባት ነው። አንዳንድ ቦታ ላይ እንደውም እንደ አዲስ አደረጃጀት መስራት አለብን ተብሎ ጥልቅ ግምገማ መደረግ አለበት ተብሎ እየተሰራ ነው። ይሄ ጉዳይ የሚመጣው በዚህ ጉዳይ ነው። የፖለቲካ ግምገማ ነው የሚያስፈልገው፣ የአፈጻጸም ግምገማ ነው የሚያስፈልገው። ስለዚህ ራስን እያጠሩ መምጣት ካልተቻለ ከነዚህ ኃይሎች ጋር የሚደረገው የኃይል አሰላለፍ ነገ ጠዋት ዓላማውን ሊሸጥ የሚችል መሬት ላይ የለም አይፈጠርም ተብሎ ሊገመገም አይቻልም። ሊፈጠር ይችላል። ምክንያቱም ይሄንን ማስረዳትና ይሄንን ማብቃት የሚገባው መሬት ላይ ያለው ኃይል ነው። ይሄንን ማብቃት ካልተቻለ ምናልባት እንኳን ዓላማውን መሸጥ ባይችል ዓላማው ተጨፍልቆ ግን ሊመጣበት ይችላል። የተለያየ አሰላለፍ እየመጣ ነው። እነዚህ አሰላለፎች ደግሞ ሁሉም ፓወር ለመያዝ መሽቀዳደሙ አይቀርም። አንተን ቆሞ የሚጠብቅ ኃይል የለም። ደካማ ከሆንክለት የሚፈልግ ኃይል አለ። ስለዚህ የአንተን መዳከም የሚፈልግ ኃይል እስካለ ድረስ ተጠናክረ ለመውጣት ክፍተቶችን ማየት የአንተ ድርሻ ነው ማለት ነው እንጂ ማንም ተነስቶ ድርጅት አይሰራልህም። ድርጅት ልትሰራ የምትችለው ከስር ያሉትን ተዋጊዎችን ማብቃት የምትችለው የፖለቲካ አመራሩን ማብቃት የምትችለው ኃላፊነት ላይ ያሉ ሰዎች ናቸው። እነዚህ ሰዎች ደግሞ የውጊያ ግንባሩ ከነማንና ከነማን ጋር ነው ብሎ መለየት ያስፈልጋል። ይሄ የውጊያ ግንባር ከየት አካባቢ ሊመጣ ይችላል የሚለው በዝርዝር ከተሰራ በኋላ እነዛን ዘግቶ መጫወት የኃላፊነት ላይ ያሉት ኃይሎች ስራ ነው ማለት ነው። ስለዚህ እኔ በዚህ አየዋለሁ። ስለዚህ በአዴን ኢህዴን እኮ በዋናነት የመጣው ደካማ ስለሆነ እኮ አንደኛ የፖለቲካ ድክመት አለበት፣ ሁለተኛ ወታደራዊ ድክመት አለበት። ስለዚህ የፖለቲካዊ ድክመቱና ወታደራዊ ድክመቱ ነው ኢህዴን ያደረገው። ቅርብ ጊዜ አስታውሳለሁ አቶ ገዱ አንድ ኢንተርቪው ላይ ስለ አብይ ሲናገሩ አብይ እንደዚህ ያደርገናል ብለን አላሰብንም፣ አምነነው ነበር ተብሎ ከ30 ዓመት በኋላ እንደዚህ አይነት እሳቤ ላይ ነው የቆሙት ማለት ነው። ስለዚህ አምነነው ነበር የሚባል ፖለቲካ እንደማይሰራ ሁሉ አሁንም በተመሳሳይ ዓላማውን ሊሸጥ የሚችል ሰው የለም፣ ይሄንን አታስቡ ማለት ዓላማውን ማን የሚሸጥማ የገዛ ወንድሙን እየመታ ድርጅት እንዳይፈጠር አንቆ ይዞት ትግሉን ወደኋላ እየጎተተ ነው። ስለዚህ ይሄንን ማሰብ የግድ ያስፈልጋል። ጊዜ የለም። ግንባሩ በጣም የተለያየ ግንባር ነው። አጥቂው የተለያየ ኃይል ነው።
ስለዚህ የአማራ ትግል እጅግ በጣም ውስብስብ መሆኑ ደግሞ በዚህ 2 ዓመት ውስጥ በጣም ብዙ የተረዳናቸው ብዙ ውጤቶች ብቻ ሳይሆኑ ውጤቱን ለማበላሸት የሚፍጨረጨር ኃይል ደግሞ በትግሉ ሜዳ ውስጥ እንዳለ በተጨባጭ የታየ ነው። ስለዚህ ይሄንን ማጥራት ካልተቻለ ዓላማውን ሊሸጥ የሚችል የለም ብሎ ማሰብ አይቻልም። ሊመጣ ይችላል፣ አይታወቅም። ይህንን ማብቃት የሚቻለው መሬት ላይ ያሉ ሰዎች ናቸው። ምን እየተፈጠረ ነው የሚለው መገምገም ነው። በጣም አሳዛኝ ሁኔታ እኮ እየተፈጸመ ነው። አንዳንድ ጊዜ እኮ እንደው ለሚዲያ ራሳችን ሳንሱር እናድርግ እያልን ነው እንጂ እኮ ብንናገረው እኮ በጣም እኮ ጉድ እኮ አለ እኮ። እና ይህንን አመለካከት በጣም የተሳሳተ አመለካከት ነው ብዬ አስባለሁ። ስለዚህ እነዚህ ኃይሎች ቅድም ያልኳቸው ሁሉም የየራሱ የሆነ ኢንተረስት ግሩፕ ስላለው እነዚህ ኃይሎች ደግሞ የየራሳቸው ኤጀንቶች አሏቸው። መሬት ላይ ያወረዷቸው ኃይሎች አሉ። ለመደራደር የሚፈልግ ለመመለስ የሚፈልግ ህወሓት ምናልባት ወደ ጦርነት ውስጥ የሚገባ ከሆነ ትጥቁን አስረክቦ ከወዴት ጋር ለመቆም የተሰለፈ በውስጥ በኩል በጣም አይከን የሆኑትን ሰዎች ወይም መሪዎችን ታርጌት አድርጎ ኦፕሬሽን ለመውሰድ የሚሰራ እንደዚሁም በፋኖ ውስጥ ያለውን ተቋማዊና ድርጅታዊ አንድነት እንዳይጠበቅ የሚጎተት የሀሳብና የወታደራዊ ኃይልን የሚያዛባ አስተሳሰብ፣ ፍላጎቶች አሉ። ይሄ እስካለ ድረስ ዓላማውን ሸጦ ከሚመጣው ኃይል ጋር ራሱን ታምራት ላይ አድርጎ ሊመጣ ይችላል። ይሄንን መጠራጠር ብቻ ሳይሆን መገመትም ያስፈልጋል። ስለዚህ ይሄ እንዳይፈጠር ወይም ደግሞ ይሄ አይነት አስተሳሰብ ነቅሎ ማስወጣት መሬት ላይ ራስን እየገመገሙ አዳዲስ ለውጦችን ማምጣት ሲቻል ነው ብዬ አስባለሁ። ስለዚህ የጽናት ሚዲያ ቤተሰብ እኔ በዚህ ጉዳይ ላይ በስፋት ብመጣበት ደስ ይለኛል። ግን በተወሰነ መልኩ በተለይ አሁን እየተፈጠረ ያለው ይሄ የእርስ በርስ መጓተት በጣም አስከፊም እየሆነ እየመጣ ስለሆነ ትንሽ አንዳንድ ጊዜ ነገሮችን ማየትና መስተካከል የሚገባውን ነገር ማስተካከል የማይቻል ከሆነ እኔ በጣም በሚያሳዝን ሁኔታ ትግላችን ዋጋ ያስከፍሉታል ብዬ አስባለሁ። በጣም ስጋት ስላለኝ እና ይሄ ስጋቴ ደግሞ በተጨባጭም በሁኔታ ትንተና በማስረጃም የሚታይ ስለሆነ እና ይሄንን መግራት የሚቻለው በተለይ በጣም ኃላፊነት ያለባቸው ሰዎች እና የህዝብ ቅቡልነት ያላቸው የሚታወቁ ሰዎች ነገሩን የሚለወጥበት የንድፈ ሀሳብ ትንተናዎችን ብትሰሩ ጥሩ ነው ብዬ አስባለሁ። በአጠቃላይ በዚህ የእርስ በርስም ጉዳይ በጣም በማይረባ በስልጣን በአካባቢ በምናምን በጣም በትናንሽ ነገር በጣም ይሄ ቀበሌያዊ የሆነ አስተሳሰብ በአማራ ትግል ውስጥ ምን አይነት ጉዳት እያመጣብን እንደሆነ እያየን ነው። በጣም የሚያሳዝነው። ለማንኛውም ለሞቱትም ወንድሞች ሁሉ ከልብ እናዝናለን። ትግሉ ፈታኝ ነው፣ በጣም አሳዛኝም ነው። ይህንን እያጠሩ መምጣት እንግዲህ አንድ የታጋይ ስራ ነው ብዬ ነው የማስበው። በሚቀጥለው በተመሳሳይ በሌላ ጉዳይ በሌላ ርዕስ እስክንገናኝ የዛሬን በዚህ ያበቃለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም።